መግለጫ እንደሚከተለው አነባለሁ። ኢትዮጵያ በሁሉም መስክ እንድታንሰራራ በበርካታ መስኮች ትኩረት ተሰጥቶ ርብርብ እየተደረገ ይገኛል። ከምንም በላይ ሰላምን ለማጽናት መንግስት በአንድ እጁ የሰላም ጥሪ በማስተላለፍ ለሰላም ዝግጁ የሆኑ ታጣቂዎችን ከግማሽ መንገድ በላይ ተጉዞ በመቀበል ወደ ማህበረሰባቸው ተቀላቅለው ሰላማዊ ሕይወት እንዲመሩ በማድረግ በሌላ በኩል ደግሞ እስከ መጨረሻው ለቀጠለው የሰላም ጥሪ ምላሽ የማይሰጡ ታጣቂዎችን ውጤታማ በሆነ የሕግ ማስከበር ዘመቻ ሰላምን ለማጽናት ስራውን በከፍተኛ ውጤት እያከናወነ ይገኛል። ከዚህም ባሻገር ሰላምን በዘላቂነት ለማጽናት ዋነኛው መንገድ ዘላቂ ልማት፣ ምርታማነት እና ስራ ፈጠራን እያረጋገጡ መሄድ በመሆኑ በሁሉም የኢኮኖሚ መስኮች ትኩረት ሰጥቶ እየሰራ በርካታ ውጤቶችንም እያስመዘገበ ይገኛል። በተለይም የትኩረት መስክ ተብለው በተመረጡት የግብርና፣ ማኑፋክቸሪንግ፣ ማዕድን፣ ቱሪዝም እና ዲጂታል ኢኮኖሚ መስኮች ሰፋፊ ውጤቶች ተገኝተዋል። በግብርና መስክ መንግስት በኢኮኖሚ መርታ እንዲመጣ ከፍተኛ ትኩረት ሰጥቶ ከሚሰራባቸው ተግባራት አንዱ ግብርና ነው። በዚህም የበጋና በልግ ወቅት የግብርና ስራዎች የስንዴ ምርታማነትን ማሳደግ፣ የአካባቢ ጥበቃም፣ የግብዓት አቅርቦትና የሌማት ትሩፋት ኢኒሼቲቮችና ሌሎችም በርካታ መርሃ ግብሮች በትግበራ ላይ ይገኛሉ። እነዚህ በርካታ ስራዎች መካከል ዋና ዋናዎችን ለመጥቀስ ያህል የበጋና የበልግ የግብርና ስራዎች አንጻር በ2017 ዓ.ም የምርት ዘመን መንግስት የምግብ ሉዓላዊነትን ለማረጋገጥ በትኩረት በሰራበት የበጋ መስኖ ስንዴ የተሻለ እምርታ አሳይቷል። በተለይ የውሃ አማራጮችን አሟጦ በመጠቀም የምግብ ዋስትናን ከማረጋገጥ ባለፈ ስንዴን ከራስ አልፎ ለውጭ ገበያ ለማቅረብ የሚያስችል እቅድ ፈጥሯል። በተያዘው በጀት ዓመት ለበጋ ስንዴ 4.2 ሚሊዮን ሄክታር መሬት የለማ ሲሆን ከዚህ ውስጥ 3.4 ሚሊዮን ሄክታር መሬት በዘር በመሸፈን ከ66 ሚሊዮን ኩንታል በላይ ምርት መሰብሰብ ተችሏል። የበልግ አዝመራ አብቃይ በሆኑ አካባቢዎች 2.2 ሚሊዮን ሄክታር መሬት በዘር በመሸፈን የተቻለ ሲሆን ከዚህም ውስጥ 235,000 ሄክታር በክላስተር ወይም ኩታገጠም የአተራረስ ዘዴ የተሸፈነ መሬት ነው። ኩታገጠም እርሻ ለምርታማነትና ገበያ የሚኖረው ድርሻ ከፍተኛ በመሆኑ በልግ አምራች በሆኑ የሀገሪቱ አካባቢዎች በዚህ ዓመት የተሻለ የዝናብ ሁኔታ በመኖሩ ጥሩ ምርት ይገኛል ተብሎ ይጠበቃል። በመሆኑም በቀሪው የበልግ ወቅት የሚከናወኑ ስራዎች ላይ ልዩ ትኩረት በመስጠትና መረባረብ ይጠይቃል። ባለፉት ወራት የነበረው የዝናብ መጠንና ስርጭት የበልግ ግብርና ስራዎችን ለማከናወን ተፋሰሶች በቂ ውሃ እንዲይዙ፣ ለአርብቶ አደሩና ከፊል አርብቶ አደሩ የመጠጥ ውሃ አቅርቦት እንዲሻሻልና የእንስሳት መኖ አቅርቦትም እንዲኖር ከፍተኛ ፋይዳ ነበረው። በቀጣይም የበልግ ወቅት የመጨረሻ ወር የዝናብ ስርጭትን በአግባቡ መጠቀም ያስፈልጋል። በተለይ የበልግ ወቅት የመጨረሻ ጊዜያት የዝናብ ስርጭት ሊዋዥቅና ሊለዋወጥ ስለሚችል የደረሰ ሰብልን ቀድሞ መሰብሰብ፣ ጥቅም ላይ ማዋል ያስፈልጋል። በሌላ መልኩ ይህ የአየር ጸባይ ለወባ ትንኝ መራባት ምቹ ሁኔታ ሊፈጥር ስለሚችል ማህበረሰቡ አካባቢውን የማጽዳትና የተቆሩ ውሃዎችን የማፋሰስ ተግባር ማከናወን ይጠበቅበታል። የተፋሰስ ልማትን በተመለከተ መንግስት ከማህበረሰብ አቀፍ የተፈጥሮ ሀብት ጥበቃ ስራዎች አንዱ የሆነው የተፋሰስ ስራ የማህበረሰብን ኑሮ ለማሻሻልና በግብርና ምርት ግብዓቶች ላይ ለሚተገበሩ የስነ ምህዳር ሂደቶች ወይም አግሮ ኢኮሎጂ ውጤታማነት የሚኖረው አስተዋጽኦ የጎላ በመሆኑ የተቀናጀ የተፋሰስ ልማት ስራዎችን አጠናክሮ በመስራት ምርትና ምርታማነትን መጨመር ችሏል። ባለፉት ዓመታት በተሰሩ በተቀናጀ የተፋሰስ ልማት ስራዎች በርካታ ውጤቶች ተመዝግበዋል። ውጤቶቹ መንግስት ቁርጠኛ አቋም ወስዶ ተግባሩን በመምራቱና ህዝቡን በነቂስ በባለቤትነት በማሳተፉ የተገኙ ናቸው። በተቀናጀ ተፋሰስና የአፈር ጥበቃ ስራ የተራቆቱ አካባቢዎች ወደ ነበሩበት ተመልሰዋል። ምርትና ምርታማነት ጨምሯል። የከርሰ ምድርና የገጸ ምድር ውሃዎች ጎልብተዋል። ተጨማሪ መሬት እንዲገኝና የስራ ዕድል እንዲፈጠር ማድረግ ተችሏል። ይህንን ለማስቀጠል በዘንድሮ ዓመት እስከ ሚያዝያ 30 ቀን 2017 ድረስ 5 ሚሊዮን ሄክታር የሚሸፍን የተቀናጀ የተፋሰስ ስራ ተከናውኗል። በዚህ የልማት ስራ 21.4 ሚሊዮን ዜጎች በጉልበት የተሳተፉ ሲሆን ይህም በገንዘብ ሲተመን ከ16 ቢሊዮን ብር በላይ የሚገመት ነው። የግብዓት አቅርቦት የአርሶ አደሩን ምርትና ምርታማነት ለማሳደግና በምግብ እህል ራስን ለመቻል የሀገሪቱን የግብርና ምርት በዓለም ገበያ ተወዳዳሪ ለማድረግ እና ለሀገር ውስጥ ኢንዱስትሪዎች በቂ ምርት ማቅረብ እንዲቻል የምርት ማሳደጊያ ግብዓቶችን በተደራጀ ሁኔታ ማቅረብ፣ ማሰራጨትና መጠቀም ይገባል።
ከዚህም አንጻር መንግስት የአፈር ማዳበሪያ አቅርቦትንና የምርጥ ዘር ስርጭትን ለማሻሻል በትኩረት እየሰራ ይገኛል። የማዳበሪያ አቅርቦትን አስተማማኝ ለማድረግ ዘንድሮ ለማዳበሪያ ግዥ ብቻ 1.3 ቢሊዮን የአሜሪካን ዶላር መድቧል። ለዘንድሮ የምርት ዘመን የሚገዛው የማዳበሪያ መጠን ካለፈው የምርት ዘመን የማዳበሪያ ግዥ ጋር ሲነጻጸር 4.6 ሚሊዮን ኩንታል ብልጫ አለው። ለዘንድሮ የምርት ዘመን የማዳበሪያ ዋጋ ላይ የ84 ቢሊዮን ብር ድጎማ ተደርጓል። ይህም በአንድ ኩንታል የአፈር ማዳበሪያ መንግስት ከ5,000 ብር በላይ ድጎማ እንደሚያደርግ የሚያሳይ ነው። ለቀጣይ ምርት ዘመን እስካሁን 10.7 ሚሊዮን ኩንታል ተጓጉዞ ወደብ የደረሰ ሲሆን ከዚህም ውስጥ 3.9 ሚሊዮን ኩንታሉ ወደ ክልሎች በማሰራጨት ቀሪውንም በቀጣይ የማጓጓዙ ስራ ተጠናክሮ የሚቀጥል ይሆናል። ምርታማነትን ለማሳደግ ከማዳበሪያ በተጨማሪ የምርጥ ዘር አቅርቦት ወሳኝ ሚና ያለው በመሆኑ መንግስት በልዩ ትኩረት እየሰራበት ይገኛል። በዚህም በ2017 በጀት ዓመት እስካሁን 1.6 ሚሊዮን ኩንታል ምርጥ ዘር ተሰብስቦ 400,000 ኩንታል ለአርሶ አደሩ ተሰራጭቷል።